ዛሬ ዶናት እንዴት አድርገን ቤታችን ውስጥ እንደምናዘጋጀው በቀላሉ ማለት ነው፣ ሳይከብደን አነስ አነስ አድርገን ማለት ነው በቀላሉ አሳያችኋለሁ ማለት ነው። እናንተ የተከታተሉኝ ማለት ነው። አዳዲስ ሆናችሁ ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሰላም ሰላም የሮማን ቻናል ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? ተወያኔ ያለው እግዚአብሔር ይመስገን። የዛሬ ውህዶችን ይዤላችሁ የመጣው ስለ ዶናት ነው። ዶናታችን እንዴት አድርገን በየቤታችን ውስጥ የምናዘጋጀው ነው የማዘጋጀው። ግን አጋጣሚ ዱቄቴ ከቦካ በኋላ ነው ቪዲዮ ትዝ ያለ ቪዲዮ አልቀረስኩትም ማለት ነው። ዶናቱን እንደምታየው ያው እንዴት አድርጌ እንደደረደርኩት ያው ልጆቹ በጣም ስላቸኮሉኝ ወስዶታል ማለት ነው። እንፈልጋለን ስላሉኝ ለማንሳቱ ስላልቻልኩት ማለት ነው። እንዴት እንደምሰሩ ልንገራችሁ ማለት ነው። ዘይት የሻይ ይሄ የእንትና የምጠጡበት የቡና መጠጫ አለ አይደለ? እሱን አንድ ብርጭቆ ዘይት አደረኩበት። ቢክም ሶዳ ትንሽ አደረኩበት። አሊቦደር ትንሽ በሱ በሁለት ማንካ ቤኪንግ ፓውደር ለማንካ አደረኩ። ሱኳር 2 ማንካ አደረኩት። የኔ ቤት ሱኳር ብዙም ስለማይወዱ ማለት ነው። ሱኳር 2 ማንካ አደረኩት። ጨው አደረኩት። እርሾ አደረኩት። አንድ እንቁላል አደረኩት። ከዛ በኋላ በማሽን እሽት አደረኩት። ከዛ ወተት ጨመርኩበት። 2 ሮብ አርጌበታለሁ። እርጎ ማለት ነው። እርጎ ማድረግ ትችላላችሁ ማለት ነው። እሱን አድርጌ ነው ሮብ ነው ዱቄቱን 2 ብርጭቆ ነው የተጠቀምኩት ማለት ነው። ዱቄት ነጭ ዱቄት 2 ብርጭቆ ታደርጉታላችሁ ማለት ነው። እኔ አጋጣሚ ዝም ብዬ ነበረ የሰራሁት ማለት ነው። እስቲ ለልጆቹ ዝም ብዬ የተቀመጡ ስላለው ቤት ሲመጡ ለስራ አላቸው ብዬ እና ተዘጋጅቼበት አይደለም ማለት ዝም ብዬ ነበረ የሰራሁት። በዛው ላይ ደግሞ እንትን አስለው ለምን አልቀርጽላቸው ምናምን በሚለውን ይዤላችሁ መጥቻለሁ። በሚገርማችሁ ትልልቅ እንዲሆንላችሁ የምትፈልጉ ልጆች አላችሁ፣ ትልልቅ የሚሆንልን ማለት ነው። እንዴት እንደሚሆነው ራሳቸውን ነው የምነግራችሁ። እንዴት አድርጋችሁ ትልልቅ በሚሆኑና እንዴት አድርጋችሁ እንደምትሰሩ ደግሞ አሳያችኋለሁ ማለት ነው። እሱንም ትከታተሉኝ ናላችሁ። በአጋጣሚ መቁረጫ ምናምን ቤታችሁ ውስጥ ከሌለ ችግር የለም። ለምሳሌ ኢትዮጵያ ላይ ሆናችሁ ዶናት በቤታችሁ ውስጥ ለልጆቻችሁ ማዘጋጀት ትችላላችሁ ማለት ነው። ግዴታ ከውጭ መግዛት የለባትም። ከውጭ የሚገዛ ኬሚካል አለው ማለት ነው። ብዙ ነገር ይጨምራል። ጣፋጭ እና እንደዚህ እንድናፋ ምናምን ለሚያደርገው ኬሚካል አለው። ግን የቤት ውስጥ የተዘጋጀ ነገር እና ውጭ የተዘጋጀ አንድ ነገር አይደለም። እና ቤታችሁ ውስጥ ሰርታችሁ ለልጆቻችሁ እንደዚህ ብታበሉ ማንኛውም ሰዎች ማለት ነው። የሚገርማቸው ዘይት የለው ምን የለውም። እንደዚህ ልጆቹ ሲበሉ እንደዚህ ነው ያክል እንትን አላሉኝም ማለት ነው። እንደዚህ ሃይላንድ ታዘጋጅታላችሁ በመሃሉ ማለት ነው። አሁን ለምሳሌ እኔ በጣም እንትና ብሎልኝ ነበር ብዬ ነበረ። ትንንሽ ነው እንዴት አድርጌ ነው እንትና ምለው ብዬ ነበረ የቆራረስኩት እንዴት አድርጌ ነው እና ትንንሽ ሆነ ምናምን ብዬ እኔ ያው ለልጆቹም ስለሆነ ችግር የለውም በማለት ሰራሁት ማለት ነው። የሚገርማችሁ 2 ደቂቃ ከስር ለእራት የሚሆነው ፈጣይርም ሰርቻለሁ። ያም ፈጣይር እንትና እስከምል ድረስ ትንሽ 2 ደቂቃ አቆየሁት ማለት ነው። እዚህ ሲኒዬ ላይ ደረደርኳቸው። የሚገርማቸው ስጠብሰው በጣም ትልልቅ ነው ሆኖ በጣም ነው የወደዱት። በጣም ጣፋጭ የሆነ ተወዳጅ ምግብ ነው። ትወዱታላችሁ። በጣም እንደምትወዱ ተስፋ ነኝና በጣም ሰርታችሁ ሞክሮ በቤታችሁ ውስጥ። ያው አሁን የኛ የምትጾሙ ሰዎች ኦኬ ነው፣ ማስጾሙ ሰዎች ነው የገና ጾም የማትጾሙ ሰዎች ማሰርታችሁ ማብላት ትችላላችሁ ማለት ነው። የገና ጾም የምትጾሙ ሰዎች ደግሞ ወተትም እንቁላልም ስላለው ያው ከምንጾማቸው ነገሮቹ ከወተቶች ቅባት ነገሮቹ ስለሆነ
እንደዛ ለእናንተ አልመክርም ማለት ነው። እንትና ያላችሁት ልጆች ግን እንደዚህ አዘጋጅታችሁ ሰርታችሁ በቤታችሁ ውስጥ ቡና ስትፈልገው ለምሳሌ 2 ሰዎች የሆናችሁ 3 ሰዎች የሆናችሁ በቤታችሁ አንድ ላይ የምትኖሩ እንደዚህ ሰርታችሁ ብትበሉ በጣም የበለጠ ለሰውነታችንም ድካማችሁንም ምናምን ቅልፍም አይላቸውም ድብራትንም ይለቃችኋል ማለት ነው። እንግዲህ ቻናሌን ከወደዳችሁልኝ ላይክ፣ ሼር፣ ሰብስክራይብ በደውል አድርጉ ማለት ነው። አዳዲስ ነገሮችንም ይዤላችሁ እመጣለሁ። አሁን ፈጣሪዎች ነገሮችንም አመጥላችኋለሁ። የሩዝ አይነት ሁሉንም መግሉባ ምናምን ማምጣቴ አይቀርም ማለት ነው። እንግዲህ ዶናቱን እኔ ብዙም መቁረጫ ስለሌለኝ በእንደዚህ መልኩ ቆርጫለሁ ማለት ነው። በብርጭቆ ነው የተጠቀምኩት። ተጠቀም ማበንኛም በሳህን መጠቀም ትችላላችሁ። በብርጭቆ መቁረጥ ትችላላችሁ ማለት ነው። እኔ በእንደዛ ምክንያት አድርጌ ነው የወርጡት። እንግዲህ ይኸው የወላችሁ እንደዚህ 2 ደቂቃ ነው ያቆየሁት ማለት ነው። እንደዚህ ታደርጉና 2 ደቂቃ ታስቀምጡታላችሁ ማለት ነው። እና ከዛም በላይ ግን እንዳታቆዩ ማለት ነው። እንደ ዳቦ ይሆንባችኋል። ያለዛ ፍርስት ክላል ዘይታችን ቼክ ላድርገው። ዘይቱ እዚጋ ጋዋ ዘይቱ ግሎልኛል። ጋዋም ጥቻ ያለው እዚጋ ጋዋም እያፈላው ማለት ነው። ቡና እንግዲህ እየደረደርኩ ነው ያለሁት እዚህ ቦታ እንደምትመለከቱ። እነዚህ ኮፍ ያሉት ቀደም ብዬ እየሰራዋቸውን ኮፍ ያሉትን እንትና ያለሙትን እያነሳው ነው። የሚገርማችሁ ትንንሽ ነበረ ብዬ አስቤ ነበረ። በሚገርማቸው ትንንሽ ያልሆነ በጣም ያምሮ ወፍፍርፍር ያለ ነው። እንግዲህ እንደምትመለከተው ጠጋ ላደርግና አሳያቸዋለሁ። ይሄው ትንንሽ ነው ምናምን ልጆቹ ብሎ ነበረ። በሚገርማቸው ትንንሽ አልሆነም። ኮፍ በምለው ምርጥ ዶናት ሰርቻለሁ። እዚህ ጋር ደግሞ ቡና እያፈላሁ ማለት ነው። ያው ምሳ ሰርቼ ጨርሼ ነው ይሄኔ እንትን ያቦካሁት ማለት ነው። ዝም ብዬ ቡና ልጆቹ ትምህርት ቤት ሲመጡ ምን ልስጣቸውና እስቴ ምናምን ብዬ ሕፃን ልጆቹ ስለሆኑ የኔ ቤት ትልቅም አለው ግን የኔ ቡና ሳቅርበው ደስ ይለኛል። እንደዚህ አንድ ላይ አድርጎ ማቅረብ ማለት ነው። በሚገርሙ በጣም ወደዱልኝ፣ በጣም በሉት። እናንተም እንደዛ አድርጋችሁ ብትጠብሱና በቤታችሁ ውስጥ ባዶ ሻይ ምናምን ለልጆቻችሁ ወተት ከምትሰጡ እንደዚህ አድርጋችሁ አንድ ላይ አድርጋችሁ ብትሰጡ በጣም ደስ በሚለውና እንግዲህ ወንደ ቡና የመቅዳ ሊሄድ ነው። ቡና ይንቀድላችኋለሁ። አብራችሁን ቆዩ። እዚህ ጋር ወጣ እንግዲህ ስኳሩን አምጥቻለሁ። ስኳር ነሰነስኩ። እዚህ ጋር ስኳራችሁን ትነሰነሳላችሁ ማለት ነው። አውጥቻለሁ። የመጀመሪያው ይመስላል፣ ሁለተኛ ግን ግሎብኛል። በጣም ዘይቱ ትንሽ ፈጠን እያለ ስለሆነ መገለባበት አለብኝ ማለት ነው። ያው እንደዚህ ቶሎ ገልበት ስታደርጉ አንድ መሀሉ እንትና ይላል ይቀዘቅዝም ማለት ነው። እንግዲህ ስኳር እንወዳሉ የኔ ልጆች። 2 አይነት አርጌ እኔ የሰራዋላቸው ስኳሩ በደዚህ መልኩ ነሰነስኩበት ማለት ነው። ትኩሱ ስኳር በትኩስ ነገር ስታደርጉ ቶሎ ያስ የማደረግ ነገር ስላለው ስኳሩን በደንብ አድርጌ ጨመርኩ ማለት ነው። እንግዲህ በጣም እንደሚወዱልኝ እንትና ብዬ ማለት ነው። ያው የተፈጨ ስኳር ነው። ቤታችሁ ስኳር መፍጨት ትችላላችሁ። እሺ እኔ ያው ኬክ ምናምን ስለምሰራ ይሄ ሁለተኛን ደግሞ ይሄ ለቸኮሌት እንጋወይ ቡና ልጨምርና አብራችሁ ቆዩ ማለት ነው። ቡናውን ልቅዳ። ቡና ይሄ ልማ አድርጌበታለሁ። ዘፈራንም አድርጌበታለሁ። ያው በመጣራት ውስጥ ስለሚደረገው መጣራ ውስጥ ነው እየጨመርኩላቸው ያለውት ማለት ነው። እንደምትመለከቱ እናንተም እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እሺ አሁን ዶናቴን እንግዲህ በቸኮላት ላይ ግን እዚህ ጋር ያው
ቸኮሌታን አምጥቼ እዚህ ጨምራለሁ። እዚህ ጋር ልጅቷ ፈልጋለን ልወጣ ስለሆነ ስጭኝ ያለውን ነገር በልተን ልንወጣ ነው ስላሉኝ እዚህ ጋር ፈጠን ፈጠን ብዬ ነው የሰጠዋቸው። ያው ከዚህም በኋላ ሳህኑን እየደረደርኩት ነበረ። ሳህን መደርደራውን አላሳየዋቸውም ሊወጡ ስለሆነ እንግዲህ አዳዲስ የሆናችሁ ቻናሌን ሼር አድርጉ። አመሰግናለሁ።